بسم الله وكفى وصلاة وسلام على نبيه المصطفى وعلى آله وصحبه وسلم تسليما كثيرا. رمضان እንዴት ይዟችኋል? እኛ ጋር ቆንጆ ነው አይደል? ቆንጆ ረመዳን እያሳለፍን ያለነው 1447ኛው ረመዳን ላይ ነው የምንገኘው። አብሮነት በረመዳን 10 ላይ ነው ያለነው። ስለ ሰሃቦች እየተወያየን ስለ ሰሃቦች እያወራን ነውና ዛሬም ደግሞ አንድ ታላቅ ሰሃቢ من أشرة المبشرين في الجنة يعني ታላቅ ሰሃባ ይዘን መተናል ከሸኻችን ሼህ መሐመድ ጋር ኢንሻአላህ ቆይታ የምናደርግ ይሆናል። እንኳን ደህና መጣ ኢንሻአላህ። ዛሬ ስለ አንድ ሰሃባ አልታጫውተን እዚህ ያለህና ስለማን ነው የምታጫውተን? እና እንጀምር እንግዲህ ኢንሻአላህ። بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. الحمد لله وصل صحابوች መውራት መቻል ማሰብ መቻል እነሱን ለመከተል መቻል ትልቅ ፈضل ነው። ኡመት لا تصلح هذه الأمة إلا بما صلح به الأولون ይባላል። እዚህ ኡመት ሰላሃ ወሰክሰሷ በመጀመሪያው ኡመት ብቻ ነው የሚለካው። የመጀመሪያው ኡመት በመጣበት መንገድ እስካልመጣች ድረስ እቺ ኡመት ውጤት ላይ አትደርስም። እና በእነኚህ አያም ረመዳን الجميلة እነኚህ ሰሃቦች ለማንሳት ማሰብ ሐቂቃ هذا توفيق من الله كالله የሆነ توفيق ነው ፊክሩም ኡመቱ ላይ ትልቅ ያለው ዲዛስተር አደጋ ከአያቶቹ ከቅድማያቶቹ መነጠሉ ነው። ማዲ የሌለው ሙዳሪዕ የለውም ይባላል። ፓስት ከሌለ ፊውቸር የለህም። هؤلاء አባይ ፈቱኒ ቢአባይኩም ይባላል። አረቦች ብዙ ጊዜ በአጅዳዶቻቸው ታሪክ መስታወት ነው ራሱን ይደግማል ይባላልና እኛ በጣም ብራይት የሆነ የሰሃቦችን ጊዜ አላህ بعد المفسرين كنتم خير أمة أخرجت للناس የሚለውን ጊዜ በታሪክ ዓለም አጠቃላይ ዱንያ ተፈጥራ እስክታበቃ ባለው ጊዜ ለሰው ልጅ ብልጭ ብለው ሄድ ያለ ኡመት እንደ ስብስብ እንደዛ አይነት ስብስብ የለም። አጠቃላይ በዱንያ ታሪክ ማለት ነው። ዱንያ ተጀምራ እስክታልቅ ማለት ነው። እነሱ ሪፈረንስ ማድረግ ወደ እነሱ መመለስ እነሱን ማክበር በዚህ ወርቅ አባቶች አያቶች ፕራውድ መሆን ፈኽር ማድረግ ወደ እነሱ መጣበቅ ነው የክብር ክብር። እነሱ መተው ነው የውርደት ውርደት። የዚህች ውርደት መታውን ያለችበት ውርደቷ ምስጢሩ ይሄ ብቻ ነው፣ ሌላ አይደለም። አላህ ሱብሓነሁ ወተዓላ اختارهم لصحبة نبيه صلى الله عليه وسلم እንደ ነብያችን ሰለላሁ ዐለይሂ ወሰለም ከመላእክት በላይ ደረጃ ያላቸው فوق الافاق ከሁሉም በላይ ከመخلوقات በሙሉ ቁንጮ የሆኑት ከመላእክው ከጂኑ ከሰው ለነብያችን ሰለላሁ ዐለይሂ ወሰለም ሱህባነት ጓደኝነት የመረጣቸው ሰዎች ናቸውና አዝሀደ الناس في الدنيا ዱንያን በጣም ይናቁ ቆሱን ይናቁ ለአኺራ በጣም ይቀርቡ ከዛ በኋላ ሙሉ መካሪም አልአኽላቅ እነሱ ላይ የተረጋገጠባቸው በጣም ወርቃማ ትውልዶች ናቸውና ትልቅ ሪፈረንስ በዚህ ክፍለ ዘመን የሚገራርሙ መጽሐፎች ተጽፈዋል። ዑለማዎች ግን ሰብሰብ ብለው በጣም ምርጥ ጽሁፍ ከተባሉ 3 መጽሐፎች አውጥተው አንዱን ሐያቱ ሰሃባ እና فما احوجنا الى رجوع الى هؤلاء كواكب الرسول صلى الله عليه وسلم اصحابي كالنجوم بايهما اهتديتم اقتديتم بايهما اقتديتم اهتديتم
ማናቸውን ብትከተሉ ሂዳያ ታገኛላችሁ። አላሁ ዓላማቲን ወቢነጅሚ ሁም የህተዱን። አሁን የዘመኑ ኮምፓስ ምናምን መጥቶ ነው እንጂ በዕልም አልፈለክ ነው የምትሄደው። ድሮ በከዋክብት ምናምን እያየህ የት እንዳለህ ኮምፓስ ሁሉ ነገር ወስተነኝ ያ ከሌለህ ትጠፋለህ። ቲህ ውስጥ ትገባለህ፣ ትዋልላለህ፣ ድራሽ ይጠፋል። እና ልክ እንደዛ ነው የሚያሰሏቸው ሰለም እንደ ከዋክብት ናቸው። ማናቸውን ብትከተሉ ሂዳያ ታገኛላችሁ። ሂሳቦችን ቀድር ብዙ ተነግሯል። የመጨረሻ ሙስተዋ ላይ ያለው ደረጃ አለው አይደል? ከነ ስዲቅ ቀጥሎ እነ ፋሩቅ አሉ፣ እነ ኑረይን አሉ፣ ከዛ እና በልሐሰን እንደዚህ ያለ ደረጃውን ቀጥሎ ይመጣና የመጨረሻ ሌቭል ላይ ደረሰ ሰሃባ የመጨረሻ በኢማኑ ከሰሃባ በኋላ ታቢዒን ጀምሮ እስከ ቂያማ ቀን ድረስ ያለው ሙእሚኖች በሙሉ ኢማናቸው ተደምሮ የሱን አይደርሱ። ግን እቺ ኡመት ከሰሃቦቹ ጋር ያላት ነገር የግድ መመለስ አለባት። የግድ ኡመቷ አሁን በታሪክ አጋጣሚ ትንሽ ከበድ ያለ አህዋል ላይ ነው ያለው። ኡመቱ እንደ ኡመት ማዳን ያፈቀረበት በሌላው ስልጣኔ የባረቀበት ያንን ያደነቀ ዲኑን የተወበት ዲን እንደኋላ ቀርነት ያየበት በሌሎች ኢምፕረስድ የሆነበትና በዚህ አሳዛኝ ሆኖ ከዛ ደግሞ በጣም የተዋረደበት በየጊዜው ደግሞ በጣም እንደ በግ የሚፈስበት ውርደት የተከናነብንበት ጊዜ ነው። ይሄ ጊዜ አስዋዕ ሐል በታሪክ አሁን በጣም ያለ ኸሊፋ ያለንበት ምናምን በጣም አሳዛኝ ጊዜ ላይ ነው ኡመቱ እየኖረ ያለው። ከዚህ የሚወጣው ወደ ሰሃቦች ሲመለስ ብቻ ነው። ከዚህ ተመንጭቆ የሚወጣው እነኝን የሰሃቦቹን ሙሉ ታሪካቸውን አውቆ ከዛ ሲከተላቸው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ከዋክብት ይሆኑታል፣ ይበራሉ። ኡመቱ ወደ መጀመሪያው ለእናው ይመለሳል ማለት ነው። ዛሬ መረጥነው ሰሃባ ሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ ሚን ዐሸረተ አልሙበሸራ ቢልጀና ነው። ያው ሁሉም ደረጃ አላቸው ሰሃቦቹ እንደተባለው፣ ግን ሁሉም ወሳቢቁን አልአወሉን ይላል አላህ። ሲኒየሮች በጣም እንትን አላቸው። አንድ ነገር እንደ አዲስ ጀምረህ አንድ ምርጥ ነገርን ወይም ጥሩ ነገርን አንድ ማህበረሰብ ላይ ለመትከል ጥረት ስታደርግ ሰው ሲያፊዝብህ ሲያሾፍብህ ወይም አትችለውም ሲልህ ያንን ተጋፍጠህ ተፍተፍ ብለህ የተወሰኑ ሰዎች ተከትለው መስርተው በኋላ ባህል ሆኖ እልል ሲባልለት አፏጃ ሰው ሲመጣ እና የመጀመሪያው ባይ ዲፎልት አይደለምና ሳቢቁን አልአወሉን የሚባሉ ቁርአን በተለያየ ጊዜ አላህ ያነሳቸዋል። ኡላኢከ ይላል፣ አዕዘሙ ይላል፣ ደረጀተን ይላል። እነዛ ኡላኢከ ማለት በአረብኛ ቋንቋ አሁን እዚህ ጋር ሁና አለ፣ ሁናከ አለ፣ ሁናሊከ አለ። እዛ ደግሞ ኡላኢከ ስትል ከዛ አዕዘሙ የሚል ደግሞ ሌላ ሱፐርላቲቭ ነው። አዕዘም የሚለው ቃል ራሱ ከአዕዚም በላይ ነው። አፍዓለ ተፍዲል ይባላል። ከዛ ደረጀተን ይላል። እነኚህን በዚህ መልክ ነው የሚገልጻቸው ሲኒየሮችን እና ከሲኒየር ሰሃቦቹ ነው መጀመሪያ ሰይድና አቡበከር ነው ረሱል ሰለላሁ ዐለይሂ ወሰለም የተከተሉት። ከዛ በኋላ ያመጧቸው ሰዎች አሉ። ከነዛ ውስጥ አንዱ ነው ሳቢዑ ሰብዓ እንደዚህ ሰባተኛ አካባቢ ሰው ነው። እንደዚህ ዐሸረተል ማን ነው ከዐሸረተል ሙበሸራ ከአስሩ አምስቱ የሰይድና አቡበከር ነው ያመጧቸው። ከነዛ ውስጥ አንዱ ነው ሰዕድ ብን ወቃስ። ሰይድና ሰዕድ ብን ወቃስ ልጅነቱን ያው ከልጅነቱ መጀመር አለብን። የልጅነት ጊዜያቸው ነብዩ ሰለላሁ ዐለይሂ ወሰለም እስልምና ኺያሩኩም ፊል ጃሂልያ ወኺያሩኩም ፊል ኢስላም ኢዛ ፈቁሁ የሚባል ሐዲስ አለ። አንዳንዴ በተፈጥሮ አንዳንድ ሰው በጣም የእስልምናን እንትን ይወስዳል፣ ኢኖሰንት ይሆናል። በቃ ላ ኢላሀ ኢላ ብቻ የሚቀረው ሰው አለ። ይሄ ሰው እስልምናው ሲገባ ኢሚዲየትሊ አብዛኛውን መንገድ መጥቶታል። በቃ ማደግ ብቻ ነው። እንደዚህ አይነት ፐርሰናሊቲ ያላቸው አንዳንድ ሰው ከብዙ እንትን ይመጣል።
ሴት ልጁን ቀብሮ ቁማር ተጫውቶ ማፊያ ሆኖ ምናምን ይመጣል። ይሄ ሰው እስልምናው ሲገባ ያንን ጨለማ በጣም ስላየው ይሄ ብርሃን በጣም ብርቅ የሆነበትና በጣም በሙሉ ኃይሉ ይገባል። እንደዚህም ይገባዋሉ። ግን ከነኚህ በላይ ረሱል ሰለላሁ ዐለይሂ ወሰለም ያሉት ኺያሩኩም ፊል ጃሂልያ ውስጥ ራሱ ምርጥ የነበሩ ሰዎች ረዳኢልን የሚጠየፉ ቆሻሻ ነገር የሚጠየፉ ሰው ሁሉ የሚስማማባቸው ጥሩ ጥሩ ባህሪያቶች አሉ። እነኛን አፕሪሼት የሚያደርጉ ሰዎች እስልምና ውስጥም ቤስት ነው ማለት። ሰይድና አቡበክር በመለከት አሁን እንደዚህ አይነት ባህሪ የነበራቸው ሰሃቢ ናቸው። አንድ ቀን ኸምር ጠጥተው ያውቁ፣ ውሸት ተናግረው ያውቁ፣ ዚና ሰርተው ያውቁ። በቃ ተጠይፈውት ሀታ እኔ ወሰንም አመልከው ያውቁ። በተፈጥሯቸው እኮ እንደውም በቃ ዲን ኢብራሂም ምናምን የሚባል በቃያው ስለነበር እንደው የነብዩ ዲን ኢብራሂም አይመጣልንም። ከዛ አንዳንድ ግጥሞች ነበሩ ገጣሚዎቹ አላ ነብዩ ለና ወደ አንድ አላህ የሚጠራን ነብይ አይመጣልንም ምናምን የሚል የቅሪት የሆኑ ግጥሞች እነሱ ነበር እየተከታተሉ እየከፈሉ እንደውም ሻዒሮችን እስኪ አላ ነብዩ ለና በለልን ምናምን ብለው ተጠምተውት ነብያችን ሲመጡ ግብት ነው ያሉት። ሰዓድ እንደዚህ አይነት ኳሊቲ ነበረው ሰሃቢ ነው። ልጅ ነው በ17 ዓመቱ ነው እስልምናን ያዘው። ግን ከእስልምናም በፊት በልጅነቱ ዲሲፕሊን ሰሃባ ነው። በዲሲፕሊን እንደሱ የሚታወቅ የለም። ኒት ነው አለባበሱ፣ ንጽህናውን በጣም ይጠብቃል እና ደግሞ በጣም ሙረተብ ነው፣ ፕሮግራምድ ነው። ጊዜውን በፍጹም አያባክንም። አደን ሲሄድ አደን ይሄዳል። እናቱን በጣም ነው የሚወደው፣ እናቱን ይንከባከባል፣ ልብሱን ያጥባል። የራሱን ጉዳዮች ምናምን በኻዲሞች በምን አይተውም። ብዙ ስፖርታዊ እንቅስቃሴ የወቅቱ ስፖርት የሚባሉ ፈረስ ግልቢያ፣ ይሄ በተለይ ረም ፐርፌክት ሰሃባ ነበር። ሀታ በእስልምና ውስጥ ከገባ በኋላም በዚህ ነው የሚታወቀው። ኢርሚ ፊዳከ አቢ ኡሚ ያ ረሱላ በብለው ተረሱል ሰለም እና ቀስቱር ወራ ጉግስ ፈረስ ግልቢያ ራሱ የሚያጠነክረው ነገር ከዛ ስራ ደግሞ በእነኚህ ነገሮች የተጠመደ 24 ሰዓቱን ፕሮግራም ዳርጎ የሚውል ሰሃባ ነበር። ይሄ ደግሞ የሙስሊም ሸخصيات المسلم ከሙስሊም ፐርሶናሊቲዎች መካከል ወይም ደግሞ ሲፋዎች መካከል ሙረተቡ في شؤونه حريص على وقته መሻይኾች እንደዚህ ብለው ይጻፉታል። እነኛም ባህሪያቶች اكتسبهم قبل الاسلام እስልምና በዛ ላይ ነገር ነው በቃ አዳበረው ማለት ነውና በጃሂልያ የሆኑ ሰዎች ረሱል ሰለላሁ ዐለይሂ ወሰለም መጡና እስልምናን ተቀበሉ። ከዛ ከተቀበሉ በኋላ እኛም እኮ ከእስልምና ፊት የነበሩ ሲፋዎች ነበሩን፣ ኳሊቲዎች ነበሩን። እንንገሩትና ወይ ሰርዟቸው ወይ አጽድቁልን አሏቸው። ከዛ ምን ሲሏቸው ነቆጠሩላቸው ወደ 5 ባህሪዎች 10 ባህሪዎች ምናምን ቆጠሩላቸው። በቃ ሰብረኞች ነን፣ ሸማተተ ለዓዳን አንወድም። ሸማተተ ለዓዳ ማለት ጠላት ነው። ክፉ ነገር ሲደርስበት ኢንጆይ አናደርግም። በቃ በሰብነቱ እናከብረዋለን። በጃሂልያ ነው ዲን የላቸው እና እንደ ለቃ ደግሞ ጀግናንን እንደ ሽዳ ላይ ደግሞ እንደዚህ ነን። ረሱል በጣም ኢምፕረስድ ነው። ፉቃሃ ኡደባ ካዱ አን የኩኑ አንቢያ አሏቸው። በዚህ ባህሪያችሁ ላይ እኔም ልጨምርላችሁ አሉና ረሱል ሰለም ጨምረውላቸው 15 20 ያደረጉላቸውና እነኚህ ሰዎች አሉ በጣም እንደው ነብይ ሊሆኑ ምንም አልቀራቸውም አሉ። ረሱል ሰለም ነው ወዕቱ ሊተም መካን አኽላቅ ሲሉ ስነ ምግባሮችን ልሞላላችሁ ልፈጽምላችሁ ሲል ኦሬዲ ኤግዚስቲንግ ያሉ ስነ ምግባሮች አሉ ማለት ነው። በጃሂልያም ከእስልምና በፊት አሁን እኛም ሀገር እንደዚህ እስልምናን ኢምፕሬስ ያደርጉ በፊት ገጠር አካባቢ በጣም የሰው ሀቅ የማይነኩ ታማኞች በተፈጥሯቸው እንዲህ አይነት ኳሊቲ ያላቸው ሰዎች አሉ። ይሄ እስልምና በጣም ሲገቡ ኑሩን አላሉ ይሆናል። ሰዓድ የዛ ታይፕ ነው። ኢንሻአላህ ኡስታዛችን ኡስታዝ መሐመድ ጀማል በጣም አሪፍ ቆይታ ያደረግን ይመስለኛል። በተለይ ከቁድዋ ጋር ተያይዞ ለአዲሱ ጄኔሬሽን ኮምፓስ እንዳይጠፋበት ተብሏልና አላህም ሱብሓነሁ ወተዓላ ለቀድ ካነ ለኩም ፊ ረሱሊላሂ ኡስዋ ሐሰና ካለ በኋላ ያው ኩሉሁም ሙክተሪፉን ሚን ረሱሊላህ አይደል የሆነች ነገር ወስደዋልና ያኔ ያ ደግሞ ለኛ እንደ አዲስ ጄኔሬሽን እንደ አዲስ ትውልድ በጣም ብዙ የሚሰጠን ነገር አለ። አፍታ ረፍት ወስደን ተመልሰን ስንመጣ ይሄን ጣፋጭ የምንቀጥል ይሆናል ኢንሻአላህ። ታድርጉ ጠብቁን።
አብሮነት 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 ተመልሰን መተናል። ውድና የተከበራችሁ ተመልካቾቻችን አይ ቲንክ ስለ ሰይድና ሰዓድ ረዲየላሁ ዐንሁ ወአርዳህ ከሚን አሽረቱል ሙበሸሪን ፊል ጀና ከሆኑ ታላቅ ሱሐቢ እያነሳን ነበር። ከእስልምና በፊት የነበራቸው ባህሪ አክረብ ለእስልምና አለል ፊጥራ ያንን ፕሪዘርቭ አድርገው ኪፕ አድርገው የጠበቁ ታላቅ ሱሐባ እንደነበሩ ኡስታዝ እያነሳልን ነበረ። ረፍት የወጣ ነው ኢንሻአላህ ከዛው እንቀጥልና እሺ ቢስሚላሂር ረህማኒር ረሂም ሰዓድ ብን ወቃስ እንትኑ እንደሞኔው ፊዚካል አንዳንዴ እንደዚህ አይነት ነገር ተሰውር እንድታረገው ይረዳል። ጸሐፊዎች ሲጽፉ ስለ አንድ ሰሃባ ስለ ብሔሩ ስለ ዘሩ ስለ ስሙ ስለ አባቱ ለየትኛው ቀቢላ ነው ከዛ በኋላ እንትኑ ደግሞ ያ ብዙ እነኚህ ነገሮች አላህ ፊት ዋጋው ኖሯቸው ሳይሆን ተተሰውር በጭንቅላት ፒክቸራይዝ ለማድረግ ጥረት ታደርጋለህ። ለምን መሰለህ መሐባው ይመጣብህና መሐባ ሲመጣብህ ያንን ነገር ሞዴል ታደርገዋለህ። አሁን እኛ ወጣቶቻችን ሴቶች ምናምን የሆነ ዘፋን ይወዳሉ ምናምን የሆነ ኳስ ተጫዋች ይወዳሉ ጸጉሩ እንዲህ ሲያደርገው እንዲያረጋሉ እንዲህ ስታረግ እንዲያረጋሉ ከመሐባ የመጣ ነው። በልዓክስ እኛ ደግሞ እነኚህ የሰሃቦቻችን ምናምን በጣም ሼኾቻችን ታሪክ ረስኽ አድርገን ያንን እቅትታ እንዲያደርጉና ሰይድና ሰዓድ አጠር ያለ ሰሃባ ነው። ضخم ነው። ጥቅጥቅ ያለ ሰውነት ያለው ነው። ሻካራ ነገር ነው። ጣቶቹም ማጫጫጭሮች ናቸው። ጭንቅላቱ በጣም ትልቅ ነው እና ጭንቅላቱ ትልቅ ነው። ጸጉሩ ደግሞ በጣም ከርዳዳና ብዙ ነው። እንደዛ አይነት ባህሪ ያለውና አንዳንድ ታሪካቸውን ስንሰማ ምናምን በጣም አሁን ጀነት ውስጥ ሚስ የምናደርገው አይዊሽ በቃ እንዲ ጀነት ገብተን እንዲ ከዲማን ነው ሰሃቦቹ ሳይነገረ ምትሰው አለ እኮ ጭንቅላት ውስጥ አለ አይደል? ሙሰለማ የምትባል ሰሃቢያ ሀበሻ መታለች። በጣም ገርሞታለች። ቸርች ሄዳ ቤተክርስቲያን እዚህ ምናምን መላእክቶችን እየሳሉ ምናምን ብላ ሙዲዛ የዘገጃቸው ሐዲሶች አሉ የሂጅራን ታሪክ ሙሉ እና መዲና ላይም በጣም ሮሏ ከባድ ነበር። ረሱል ሰለላሁ ዐለይሂ ወሰለም ቀን ያው መጨረሻ ራሳቸውን አግብታ ነበር። በጣም ተጨንቀው አልፈታም ብለው ሰሃቦቹ ኢህራም ተላጭ ብላቸው ያኔና እንዲ ማቃት ይመስለኛል። አሁን እንደዚህ የሚመቱ ልብህን የሚመቱ ሰሃቦች አሉና አንዴ ይሄ ሀያቱ ሳባ ሁለት ሰው ጽፏል። በጣም የታወቁ ኻሊድም ጽፏል። رجال حول الرسول ሶስት አሁን እኛ የምናውቀው ሌላም ነው ይችላል። ያኛው ግን ሱር من حياة الصحابة የጻፈው ሰው መጀመሪያ መግቢያ ላይ ሲጽፍ ምን አለ يا الله اني اللهم اني احببت صحابة نبيك اشد الحب وعمقه በቃ ጥልቅ የሆነ ዲፕ የሆነ ፍቅር ሰሃቦችን ወድጃለሁና የቂያማ ቀን እንደው ላንዳቸው ስጠኝ فهبني يوم الفزع الأكبر لأي منهم በቃ ላንዳቸው ወርውርና ስጠኝ ብሎ እንትኑ ላይ አክኖሌጅመንቱ ላይ ይሄን ይጻፈው እና ከዚያ አንፃር ነው እንትናቸውን ማወቅ እና አይሻ የምትባል ነበረችው እሷ ነው እንደዚህ አርጋ የገለጸችው ሰይድና ሰዓድ ብን ወቃስ ማለት ነው። ስለዚህ ምናልባት ከሰሃቦች ጋር የሚኖረን ተዓሙል ሲራቸው ማወቅ ትምርት መውሰድ ምናምን ብቻ አይደለም። አንሁብهم አይደል محبتنا لهؤلاء الصحابه ياتي من محبتنا لرسول الله صلى الله عليه وسلم ምክንያቱም الذين امنوا به وعزروه ونصروه አይደለም ይሄ ተዓሙል ራሱ ከሌለ ይሄ ምንድነው ኢሞሽናል አታችመንቱ ከሌለ በጣም እንትን ነው የሚሆንበት የሆነ ባዮግራፊ እንደማንበብ ሊሆንብን ስለሚችል ሆነ ባህል ስለመከተል المحبه لمن يحبه مطيعه ስትወደው እኮ ትከተለዋለህ። المرء مع من حب في النهايه አይደለ? በጣም የሚገርምህ ሾርት ከቱ ጀነት ለመግባት ብዙ ሰላት ብዙ ጾም አይደለም። ሰላታችን እንደምታውቁ ጾማችን ላይስ ምን ወላ ይወሪ محبه ካለን ግን
ሰው ከወደደው ጋር ነው ሰለላሁ ስላሉ በዛ መሐባ ከነቢያችን ጋር ከሰሃቦቹም ጋር ከመሻይኾቹም ጋር የመሆን እድል ሰፊ ነው እና ብዙ መሻይኾች ይላሉ አቅረብ ጠሪቅ ባነው አቅረብ ሳይሆን ሾርት ከት ትንሽ ተስፋ የምናደርግበት መንገድ መሐባ ነው ውዴታ ነው ፍቅር ሰሃቢው እንደዛ አይደል ያለው ማዛት ለሐስፋ ማዓቱ ለከተረት ሰዋብ ብዙ ጾም የለኝም ብዙ ዚክር የለኝም ግን ሰሃቦቹ እኮ እንደዛ ቀን ተደስተው ያውቁ እኔ ሰይድና አቡበክር እንዳለው ነብያችን እንዳለው ዑመር እንዳለው ዑስማን የዘገበው ሱሐባ እንደዛ ይላል ሰይድና አነስ ይመስሉኛል የዘገቡት ሐዲሱን እሳቸው ናቸው አራቢ ነው የመጣው አራቢዎች ሲመጡ ብዙ እንጂ ያደርጉ ነበር ለምን አራቢዎቹ የውስጣቸውን የሚወጣላቸው እነሱ በጣም ሰሃቦቹ አደብ ስላላቸው እና መቼ ነው ቂያማ አሁን እሱ ያለው ሐዲስ ሁዘይፋ ያለውን መቼ ነው ቂያማ ምን አዘጋጅተለታል ጾም ነኝ ግን እርሶን ወዳለው የዛን ቀን ሰው ከወደደ ጋር ነው ሲባሉ ያሉ ሰሃቦቹ እንደዛን ቀን ተደስተን አናቀም ማለት ሰይድና አነስ ለምን እኔ ረሱልን ወዳለው ሰለላሁ ዐለይሂ ወሰለም ሰይድና አቡበክርን ወዳለው ሰይድና ዑመርን ወዳለው ሰይድና ዑስማን ሰይድና አሊ እዚህ ከነሱ ጋር ሆናለሁ ስለሚል ነውና ሰይድና ሰዓድ ፊዚካል እንትኑ አወራን በነገራችን ላይ ወንድ ልጅ እንደዚህ ሲሆን ጥሩ ነው ኑዑማ ለወንድ ልጅ አይብ ነው ይልስልስ ያለ ለረሱል ሰለላሁ ዐለይሂ ወሰለም ብቻ ሲቀር አሁን ኡምይነትም ለሰው አይብ ነው ግን ለነብዩ ሰለላሁ ዐለይሂ ወሰለም ሸረፍ ነው ወንድ ልጅ እንዲህ ለስለስ ማለት የለበትም ሽክር እንዴት ነው አው ጥንካሬ ኹሹና ለሴት ግን ኑዑማ ደስ ይላል ለሴት ስትል ነው እንደዛ ይላሉ አንድ ሰው እጁ በጣም ሻክር ነበርና በጣም ድንጋይ ነው የሚሰራው ድንጋይ ነው የሚፈልጠው ሰሃቢ ነው መጣና ረሱል ሰለላሁ ዐለይሂ ወሰለም ሲዘይራቸው استحيا የእጁ መሻከር ሊሻክራቸው ይችላል ብሎ ፈረሰለም አወቁና ዘረጉ እጁን ሳቡት አማራጭ የለውም በቃ ዘረጋላቸው ጨበጡት ደግሞ ያዙት ሊለቅ ሲሞክር ያዙት ጥብቅ አድርገው ያዙት ከዛ እንደዚህ ዘረጉትና እጁን ልጅ አላህም ረሱልም ይወዷታል አሉት شجعه للعمل شجعه للكد شجعه للتعب شجعه للتحمل بقى ምንም ድንጋይ የሚፍለጥ ምን ይበል ተጠግሮ ለፍቶ ታግሎ ምናምን ቻሌንጅ መውጣት አለበት ማለት ነው አሁን ሴቶቹን ውጭ እንዳወጧቸው ኖ ሴቶች ደላዕ ነው የሚያምርባቸው ወንድ ግን ያው ለዛ ማለት ሸቃውስ ግቡ ማለት አይደለም እኔ ሰዓድን ስለምወደው ላቦግስ የሩጁላም በትክክለኛውም ሩጁላ ያ ነው አይደል ቃል እንትን አድርጎ ታግሎ እና ቀብሎ ለቤተሰብ የሴኩሪቲ ምንጭ የፋይናንሻልም የሌሎችም የሴኩሪቲ ምንጭ መሆን ነው ስለዚህ ቀዋም ማለት ነው ሴኩሪቲ ያምን እንዳልከው በቃ ወንድ ሲሆን ጥሩ ነው እና ብሔሩ ደግሞ ጎሳው የና አሚና ጎሳ ነው አሚና ቢንት ወሃብ በዙህሪ የሚባል ጎሳ ነው ከነቢያችን ጋር በሆነ ይገናኛል የእናታችን አሚናና ከሉአይ ምናምን በኋላ ከዓብ በኋላ አብሮ ነው ግን እስከዛ ባለት በጥኑ ደግሞ ይሄ ሰብ እንትኑ ጎሳው ላይ የሷ ጎሳ ስለሆነ አጎቴ ነበር የሚሉት ረሱል ሰለላሁ ዐለይሂ ወሰለም አንዳንዴ እንደው ፕሮድ ሲያደርጉ ልክ ሲመጣ ከርቀ ሲያዩት فهذا خالي فليرين امرؤ خاله ይላሉ ይሄው አጎቴ መጣ አጎቱን ያሳየኝ አጎት ማለት ኢሚዲየትሊ የእናት ወንድም የአባት ወንድም ማለት አይደለም የአረቦች በቋንቋ ውሸት አይደለም ገባ አሁን አንዳንድ ጎሳዎች ላይ የሆነ ትራይብ ሲሆን አጎቴ ይላሉ አጎቴ ጓደኞቼ እንትና አጎቴ ናቸው ስል አንድ ያረበናት ተው ግን ከዚህ አንፃር ያስኪዳል በእኛ ካልቸር ባይለመድም የግድ የአባት ወንድም የእናት ወንድም መሆን የለበትም ረሱል ሰለላሁ እንደዚህ ምናምን ጅብሪል መጥቶ አደናብራቸው ለበላበሉ ቅራ ምናምን ሲባሉ አጎቴ ጋር ነው ሰደ ብላ ወረቃ ጋር ወሰደቻቸው ኸዲጃ الكبرى السيدة خديجة ግን ወረቃ አጎቷ ሆኖ አይደለም አጎታቸው ሆኖ አይደለም ዘሴም ትራይብ ናቸው አንዳንዴ ትልቅም ሰው አሚ ይላሉ አረቦች ትልቅም ከዳድ አሚ ይጥሏል ኤኒዌይስ ግን የሳቸው አጎት ነው የሳቸው ትራይብ ነው የሳቸው ጎሳ ነው ከጎሳው አንፃር የሳቸው ጎሳ ነው የሳቸው ቤት ዘመድ ነው የሳቸው ቤተሰብ ነው እንዳልኳችሁ ያው ሳያስቸግር የሰለመው ጃሂልያ ውስጥ የነበረ ሰው ሲገባ ትንሽ ያስቸግራል
ለምን ያኛው ነገር መውጣት አለበት እስኪመጣ ጊዜ ይፈጃል ያመነበት ነገር ምናምን ላይፍ ብሎ የጀመረው ነገር ከባድ ስለሆነ ያን እስኪወጣ እነኚህ ግን ንጹህ ላይፍ ፍጥራ ላይ ቀደም እናልከው ፍጥራ ላይ ስለነበሩ ኢሚዲየትሊ የሱ ታይፖች እነ ጃዕፈር እነ ሰይድና አቡበከር እነ ሰዓድ ብን ወቃስ እነ ሰይድና ዑስማን ምናምን ድሮም በጣም ኢኖሰንቶች ነበሩ ቀጥታ ገቡ ሳያስቸግሩ ነው የገቡት ከመግባቱ ግፊት ግን የሚገርም ህልም አይቶ ነበር ጨረቃ ነው ያየው የሚያምር ጨረቃ አለ እዛ አካባቢ ጨለማ ነው እዛ ጋር ጨረቃ ድብልቅልቁ ወጥቷለች እና ወደ ጨረቃው ሲሄድ ቀድሞኛ ለሆነ 4-5 ሰዎች አለ ልክ እነኛ ጨረቃ ላይ የቀደሙ ሰዎች በእስልምና የቀደሙት ሰዎች ናቸው ከሰለመ በኋላ ሲፈታው ማለት ነው ከሰለማ እነሱና አቡበከር ቀድሞት የሰለሙት ምናምን ነበሩ እዛ አካባቢ ጨረቃው ላይ ቀድሞ የገቡት የጨረቃው ብርሃኑ ላይ ማለት ነው ይሄንን ማይቶ ስለነበር ብዙም አልገረመው አንዳንዴ እንደዚህ ልብ ሲጸዳ አላህ የልብ ኮኔክሽን ይሰጣል እንትና እንደዚህ ጨረቃ ያየች ሰሃባ ሰፊያ ረዲየላሁ ዐንሃ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት የነበረች አባቷ እሷ ሰይድና ሀሩን ነው የነ ሰይድና ሙሳ ምናምን ቤተሰብ ነች ይሁዲ ፋሚሊ ነች አባቷ አጎቷ ምናምን አያቷ ማለት ነው አጎቷና አጎቷ አለ ነብዩ ሰለላሁ ዐለይሂ ወሰለም በጣም አስቸጋሪ የመዲና ይሁዶች ነበሩ ቤት ውስጥ አባቷና አጎቷ ያወሩ ልጅ ያለች ሰጻ ልጅ ነች ያወሩ በኋላ ሲዘግቡት ነው በጣም ቆንጆ ሰሃቢያ ነች ነብዩ ሰለላሁ ዐለይሂ ወሰለም ነገር ነበር እዛ ኤሌስ ግን ይሁዲ ምናምን እያሉ ያሳቁባት ነበር እስትፍዛዝ ያደርጓት ነበር እና ነብያችን ሞራላን በጣም ያድሱላት ነበር ዛሬ ይሁዲ ፕራውድ ይሆንብናል እንጂ የኔ ወጣለው ግፍሎ እንዲያላዱ ኸሊፋዎቹ አንድ ሀገር ላይ ይሁዲዎች ሲኖሩ ምን ይሉ ነበር በፈረስ ምናምን ክልክል ነው አይሄዱ መሸማቀቅ ስላለባቸው በአህያ ወይም በደካማ አህያ እግር በሌለ ባንካስታ አህያ ምናምን እንደዛ ነበር ቢደረጉት እዚህ አጋጣሚ አንስተነው ነው ያ ሌላ ቶፒክ ነው ኤኒዌይስ እና ጨረቃ አይታለች በህልሟ እነሱ ሲያወሩ ነብዩ ሰለላሁ ዐለይሂ ወሰለም እንደመጡ መተው ነብይነታቸውን ቸክ አደረጉ እነሱ ቁጥሩ የመጡ መዲና ላይ የማኸረ ዘማን ነብይ መዲና ላይ ስለመጣ እዛ መተን ነው ስራ እናደርግለታለን ብለው እየጠበቁ ነበር ሰለላሁ ዐለይሂ ወሰለም ግን فلما عرفوا እሳቸው ከአይሁድ ቤት አረብ መሆናቸውን ሲያውቁ ኮምፕሌክስ ያዛቸው እና በዚህ ነው እንጂ አላህ ያعرفون كما يعرفون ابنائهم እና አባቴና አጎቴ ቁጭ ብለው ሲያወሩ አየዋለች እሱ ነው هو ቼክ አድርገዋቸው መተው ነው ረሱል አላማቸው ታውራት ላይ ያለውን ምናምን አይተው هو ራሱ በጣም ተናደዱ ለምን ከነሱ ጎሳ ስላወሩና ከዛ ምን ወሰንክ እስከ መጨረሻው እንታገለዋለን አሉ እንዴ አለች እያያችሁት ከመጽሐፋችሁ ከፊት አድርጎ ነብዩ መሆን በጥፍ ግቢ ልጅ ደግሞ ልጅ ትልቅ ጫዋታው ሲገባል ገብቼስተኛ ጨረቃ መኝታ ቤት ውስጥ መጣየች መኝታ ቤት ውስጥ ሲገባ እንተመታ እንትኗ አብጧል ግን መኝታ ቤቷ ጨረቃ ሲገባ ከዛ በኋላ እንደውም ስትነሳ ጃል ቀመር ያለች ነው የተነሳችው እየቃዠች ምንድነው የምን ቀመር ምናምን ይሏታል ከዛ ያው ሂዳያ ነው ረሱል ሰለላሁ ወቀመረን ሙሂራ ይላቸዋል አላህ ሱብሓነሁ ወተዓላ ስለዚህ እሱም ሰዓድም እንዲህ አይነት ህልም አይቷል እነኛ ሰዎች ያስቸግሩም ብዙ ነገሩ መተውታል በጣም ቀርበዋል ሰይድና አቡበከር ሻም ሄደው ለቢዝነስ ሄደው ህልም አዩና አንድ ቄስ መነኩሴ ራሂብ እንደዚህ ህልም አይቻለሁ ሲላቸው አኺር ዘመን ነብይ መጥቷል የሱ ቀኝ እጁ ነው የምትሆነው የመጨረሻ ረዳቱ ነው የምትሆነው ያኔ ነብያችን ነብይ ያሉ ነው ሰይድና አቡበከር ያው ቢዝነስ ስትሄዱ 2 ወር 3 ወር አይተው ነው የምትፈታው ካሸጠ ገዝተ ምናምን ወደ ሻም ሄደው ነው ሲም ነጋዴ ነበሩ ሲመለሱ ጓደኛ እኮ ነብይ ነኝ እያለ ነው አላቸው መጡና አባተኝ አላህ ላከኝ ነብይ አርጎ ሲላቸው ምንድነው ማስረጃ አላቸው ሻም ምንድነው ታምር ነብይ እኮ ታምር ሻም ያየው ታምር አይበቃም ወይ አሉት በቃ ጥያቄው በቃ እምብሬስ አረገ ሲዲቅ ሆነ እና እሱም እንደዚህ አይነት ህልም አይቷል
ወህዳንየት አላህ ደግሞ ልባቸው ስለተጎዘጎዘ አልከበደውም ንጹህነት ነው ተቀበለ እንደተቀበለም በዛው ተርቲብ ቀጠለ በዲሲፕሊኑ ቀጠለ ለምን እስልምና ገጠመለት የበለጠ በጊዜ ቆጣቢነቱ በሙረተብነቱ ይሄ ባህሪ ፈባህ ወጀና በተለይ አሁን ሰው ወጣትነቱ 17 አመቱ አሁንኛ አልጋችሁን መምታት ፋላችሁ ነው ድቡጭ ብለው ነበሩ አንዱ ዲሲፕሊን ነው ካልሆነ አጥፋማ አንዱ ደግሞ ተደራርቦ እና አላደግንበትም ምግብ ማብሰል ራስህን ልብስህን ማጠብ መተኮስ ስላላደግንበት ከብዶናል ግን እስልምና በጣም የሚፈልገው ወራተብ ነው ፐርሰናሊ እኔ አሁን ከሰዓድን ስናወራ ስለዚህ ሳነብ እንደው ከሰሃቦቹ ላይ እንማር አይደል እስከ መቼ እንደዚህ ተንከርፍፍ ይቀጥላሉ አንዳንድ የሆነ ኢቨንት ህይወትን ቅይር ያረዋል አይደለ እንደዚህ የነየትኩ ነው አሁን ያነበብኩ ስመጣ ያ ረቢ እንደው በቃ ይሄን ፓርቲን ምንም ላስተካክል ያልቻልኩት ይርስ ብዙ ዲኬድስ የፈጀብኝ ኬዝ ነው አሁን ስለ ሰዓድ በመወራቴ እንደው ያደርገኝ ይሆን እና ሙረተብ መሆን ዲሲፕሊን መሆን ስብስብ ማለት ፕሮግራም መሆን ጊዜ አለማባከን ይሄ ከሰዓድ 17 አመት ልጅ ከስምና በፊት የሚነበሩ ባህሪ ነው ይሄን ባህሪ ወጣቶቻችን እኛ እንኳን ያደርጋል ይሄ የውጩ ተርቲብ ደግሞ እንትንን ያሳየናል አይደል ይሄ ሀያቱ ላይ ቶቶቹ የተረተቡ ናቸው አስተሳሰቡ የተረተበ ነው ማለት ምን መሆን እንዳለበት እና እንደሌለበት ማየት የሚችል ነው ነገሮችን አገናዝቦ ሀያቱን ይመራ ሰው ይመስለኛል እንደዛ የሚሆነውና እኔም ኢንሻአላህ ምናልባት ይሄ መወሰኛ ሰዓት ሊሆን ይችላልና በጣም ሙረተብ የሆነ ሀያት ብዙ ተመላካቾቻችንም እንደዛ ሊያርጉ ይችላሉ ብያምናለሁ ረፍት ልንወጣ ነው ወደ ፕሮግራማችን ያጋመስን ነው ግን ገና ሰዓት ወደ እስልምና እየመጣ ነው بعد اسلامه የነበረው ደግሞ ፐርሰናሊቲ من اشرة المبشرين السابقون الاولون ተብሏል من السابقين هناك سابقون አይደል ደግሞ ከሳቢቆችም ሳቢቆች አሉ ምናምንና ከነሱ ውስጥ ነው እንደዛ ያስባለውን ሀያቱን ረጅም አመት የፈጀ አጣ የኖረ ረጅም ጊዜ ይኖረ ምናምን የሱን እንመጣበታለንና ብዙ ነገር የሚያበረከተ ሰሃባ ነው ከያንዳንዱ ሰሃባ ታሪክ كسعد بن ابي وقاص ይመስለኛልና الاسلام كيف يجعلهم ላይክ እስልምና የሚባል ነገር ህይወታቸው ላይ ሲገባ የነበራቸውን ፖቴንሻል የነበራቸውን አቅም እንዴት አድርጎ እንደሚያሳድገው እንዴት አድርጎ እንደሚያደራጀው እንዴት አድርጎ ወደ ፓት እንደሚያስገባው ምናምን አይተናልና ከዛ ኡስታዝም ቅድም ሲያነሳው የነበረው ነገር አለ አስሐቢ ከንጁም ብለው ረሱል ሰለላሁ ዐለይሂ ወሰለምና የትኛውንም አንሱ ማንኛውንም ሰሃባ ምርጣችሁ ይሄ የኔ ነው ብላችሁ ሰዱ ወይም ከዛም የምትወስዱትን ነገር ሰዱ ቀጥተኛው መንገድ ትመራላችሁ ይላሉና ረሱል ሰለላሁ ዐለይሂ ወሰለም ብዙ ነገሮችን ስለ ሰዓድ አውርተናል ብዙ ከእስልምና በፊት የነበሩትን ነገር እንዴት እስልምና ደግሞ አምጥቶ ሼፕ እንዳደረገው በደንብ ተመልክተናል እስልምና እንዲህ ነው እንግዲህ የሚያደርገው من رعاة الغنم الى انصار قادة الامم ትላንት የነበሩ ሰዎችን እስልምና የሚባል ነገር ህይወታቸው ላይ ሲገባ ሼፕ አደረጋቸውን የሰዓድም ህይወት እንደዛ ነው ሆኖ ከዛ በፊት የነበረው ነገር አለ ያን እንደ ሙስሊምና ሲገባበት በደንብ አድርጎ አሳድጎታል ተመልካቾቻችን ቆንጆ ቆይታ እንደነበረን ተስፋ እናደርጋለን ስለ ሰዓድ ኢብኑ አቢ ወቃስ ያወራን ነው ከህይወቱ የተወሰኑትን በጨረፍታ ነው እየተመለከትን ያለነው በቆንጆ አንደበት ኡስታዝ ላይክ አምሯችን ላይ ስለናቸዋል አይደል አስቀምጠናቸዋል ኢቭን ቢመጡ አሁን የምናቃቸው አይነት ሰው እንዲሆኑ አድርገው ስለውልናልና ኢንሻአላህ እየጣፈጠንም ቢሆን ዛሬ ሰዓታችን አስገድዶን እናቋርጣለን በሌላ ጊዜ ኢንሻአላህ እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱ አብሮነት 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 አብሮነት